በአዲስ አበባ በየጊዜው ትልልቅ የመንገድ ፕሮጀክቶች እየተሰሩ ነው። ከዚህ ቀደም የነበሩና ማሻሻያ የሚያስፈልጋቸውም እየተለዩ በግንባታ ላይ መሆናቸው ይታያል። በከተማዋ ከሚታዩ አንዳንድ መንገዶች ላይ ከደህንነት አንጻር ጥያቄ የሚነሳባቸው ተደጋጋሚም የትራፊክ አደጋ የሚያስተናግዱ በመሆናቸው ዳግም ስራ የሚፈልጉ እንዳሉ ነዋሪዎች ይናገራሉ። ከመንገድ ደህንነት በኩል የሚደርስ ጉዳትን ለመቀነስም ለተሽከርካሪም ይሁን ለእግረኞች የተመቸ የመንገድ መሰረተ ልማት መገንባት እንደሚገባም ይነገራል። ለመሆኑ ግን በከተማዋ የሚካሄዱ የመንገድ ግንባታዎች ከደህንነት አንጻር ምን ያህል ታይተው የሚገነቡ ናቸው? ከዚህ ቀደም ችግር ታይቶባቸው ማሻሻያ የተደረገላቸውስ ምን ያህል ለውጥ አምጥተዋል ስንል የሚመለከታቸውን ተቋማት ጠይቀናል። ለዚህ እንደ አንድ መነሻ የሆነን በመንገዱ ዲዛይን ምክንያት ተደጋጋሚ የትራፊክ አደጋ እየደረሰበት ያለው የአራራት ኮተቤ ካራ መንገድ አንዱ ነው። መንገዱ በየጊዜው አደጋ እያስተናገደ በመሆኑ የማስተካከያ ስራ አልታሰበለትም ወይ? ሌሎች የግንባታ ስራዎችስ ምን ይመስላሉ ስንል የአዲስ አበባ መንገዶች ባለስልጣንን ጠይቀናል። የባለስልጣን መስሪያ ቤቱ የኮሚኒኬሽን ዳይሬክተር አቶ ኢያሱ ሰለሞን በነባር መንገድ ማሻሻያ የመንገድ ግንባታ ከተከናወነባቸው ስፍራዎች መካከል አንዱ የአራራት ኮተቤ ካራ የመንገድ ክፍል ነው። ይህ የመንገድ ክፍል ቀደም ሲል ከነበረው ስፋት በጣም ሰፋ ብሎ የተገነባና በአንድ ጊዜ በርካታ ተሽከርካሪዎችን እንዲያስተናግድ ተደርጎ የግንባታ ስራው የተከናወነ ነው። ከዚሁ ጋር ተያይዞ በተለይ ደግሞ የብዙሃን ትራንስፖርት አገልግሎትን በማሳደግ ከተማዋን የትራንስፖርት እንቅስቃሴ ለማሻሻል የቢአርቲ ብለን የምንጠራው የፈጣን አውቶቡስ መተላለፊያ መስመሮችም በሚያልፍባቸው ቦታዎች ላይ የሚገነቡ መንገዶች ይህንኑ ታሳቢ ባደረገ ሁኔታ እንዲገነቡ ሲደረግ ቆይቷል። በዚህም አሁን በቀደም ሲል በጠቀስኩት በአራራት ኮተቤ ካራ መንገድም ላይ እንደዚሁ የቢአርቲ መተላለፊያ መስመር ተገንብቷል። አሁን ላይ የቢአርቲ አገልግሎቱ እየተሰጠ ስላልሆነ በጊዜያዊነት ተሽከርካሪዎች እንዲተላለፉበት ለሁሉም ተሽከርካሪዎች ተፈቅዶ የተላለፉበት የሚገኝበት ሁኔታ ነው ያለውና ከዚህ ጋር ተያይዞ እዛ አካባቢ ላይ ያው ቢአርቲ ስራው ሙሉ በሙሉ ወደ ተግባር ስላልገባ እና የአጠቃላይ የሞቢሊቲው ሁኔታ ከዛ ጋር ተያይዞ ለሁሉም ተሽከርካሪዎች ክፍት የተደረገ ስለሆነ አደጋዎች የተከሰቱ እንደሆነ እኛም እንረዳለን። ሌሎች በከተማዋ በግንባታ ላይ ያሉ የመንገድ ፕሮጀክቶች ከደህንነት አንጻር ተመሳሳይ ችግር እንዳይገጥማቸው እየሰራ ነው የሚሉት አቶ ኢያሱ ይህንንም ለመከወን ስራው የተጀመረባቸው ቦታዎች አሉ ይላሉ። በከተማዋ ከሚከወኑ አዳዲስ የመንገድ ፕሮጀክቶች በተጨማሪ ከዚህ ቀደም ተገንብተው ነገር ግን ለትራፊክ ፍሰት እንዲሁም ከመንገድ ደህንነት ጋር በተያያዘ ማሻሻያ የተደረገላቸው ቦታዎች አሉና ስራው ምን ያህል ይደርስ የነበረን አደጋ ቀንሷል? የታዩ ለውጦችስ አሉ ወይ ስንል ዳይሬክተሩን ጠይቀናል። ቀደም ሲል አብዛኞቹ ቦታዎች ላይ የመንገድ መጋጠሚያዎች ላይ አደባባዮች የነበሩበት ሁኔታ እንደነበር ይታወቃል። በእርግጥ አሁንም አንዳንድ ቦታዎች ላይ አደባባዮች ያሉበት ሁኔታ እንዳለ ይታወቃል። የትራፊክ እንቅስቃሴው ከፍ እያለ እየጨመረ ሲመጣ አደባባዮችን በማንሳት በትራፊክ መብራት የመተካትና የተሻለ ትራፊክ እንቅስቃሴ እንዲኖር ለማድረግ ከሚመለከታቸው ባለድርሻ አካላት ከአዲስ አበባ ትራፊክ ማኔጅመንት ባለስልጣንም ጋር በዚህ በመነጋገር የተመረጡ ቦታዎች ላይ እንደዚህ አይነት ማስተካከያዎች ሲደረጉ ቆይቷል። ይህም ብቻ በቂ ባለመሆኑ አንዳንድ ቦታዎች ላይ የትራፊክ እንቅስቃሴው እየጨመረ በመምጣቱ በትራፊክ መብራት ማስተካከያ ብቻ የሚፈቱ ባለመሆኑ የትራፊክ ማሳለጫ ተሸጋጋሪ ድልድዮች ግንባታም የተከናወነባቸው ሁኔታዎች ለአብነት የሚጠቀሱ ናቸው። ለምሳሌ በኢምፔሪያል አካባቢ፣ ቦሌ ሚካኤል አካባቢ እንደዚሁም ደግሞ በቃሊቲ ቱሉ ዲምቱ የመንገድ ግንባታ ፕሮጀክት ላይ ቃሊቲ ማሰልጠኛ አካባቢ፣ ጥሩነሽ ቤጂንግ ሆስፒታል አካባቢ እንደዚሁም ደግሞ በተለምዶ ጋሪ ድልድይ ተብሎ በሚጠራው አካባቢ የተገነቡት የትራፊክ ማሳለጫ ተሸጋጋሪ ድልድዮችና እንደዚሁም ደግሞ ለቡ አካባቢ የተገነባውን ለአብነት ማንሳት ይቻላል። ከመንገድ ደህንነትና የትራፊክ ፍሰቱን ከማስተካከል አኳያ ኃላፊነት የተሰጠው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ጉዳዩ ይመለከተዋልና ምን እየሰራ ነው ስንል በባለስልጣን መስሪያ ቤቱ የመንገድ ደህንነት ምህንድስና ዳይሬክተር የሆኑትን ኢንጂነር መርጋ ሰፈራ ጠይቀናል። አደጋን በተመለከተ ተቋሙ አደጋዎች የሚደርሱበትን ቦታ የሚያጠና ቲም አለው። ከዛ ውጪ አደጋዎች ከመከሰታቸውም በፊት መንገዶቹ ላይ ጥናት በማድረግ አስፈላጊው የማሻሻያ ስራ እንዲሰራ ጥናትን እያጠና ለመሰረተ ልማት ቲም እያስተላለፈ በዚህ መልኩ እየተሰራን እንገኛለን። የኮተቤን መንገድ በተመለከተ አደጋ እየተከሰተበት ሲያስቸግር ዋን ዌይ እንዲደረግ ወይ ደግሞ ታይም ቤዝ ተደርጎ ጠዋትና ማታ መሰረት በማድረግ ፍሰትን መሰረት በማድረግ እንደዚህ አገልግሎት እንዲሰጥ የተደረገበት ሁኔታ አለ። ያውም አደጋውን ለመቀነስ ሲባል ማለት ነው። ሌላኛው መሀል ላይ ተሳፋሪዎች እንዲሳፈሩበት ታስቦ የተቀመጡ ሚዲያኖች ላይ ከርብስቶኖች የተቀመጡ አሉ። እነዚህ ሌሊት ላይ ስለማይታዩም ጭምር አሁን ለኖርማል ትራፊክ እያገለገለም ስለሆነ
እነዚህ ሌሊት ላይ እንዲታዩ በየአመቱ ማለት ይቻላል ያው በእርግጥ አንዳንዴ መሰረቁም አለ ይታወቃል እዛ አካባቢ ግን መልሰን እየሰራን አሁን ከሁለት ሳምንት እንኳን በፊት ማየት ይቻላል አደጋውም ከመከሰቱ በፊት መሐሉ ላይ የተቀመጡ ቢጫና ጥቁር ኦብጀክት ማርከሮች አሉ ምልክቶች ተሟልተውለት እንዲሰሩ በየጊዜው ይደረጋል ከደህንነት አንጻር ስጋት ያለባቸውና የተለዩ ቦታዎች ላይ በተከወኑ የዲዛይንም ይሁን የግንባታ ማሻሻያ ስራዎች የተገኙ ውጤቶች መኖራቸውን በጥናት ለይተናል የሚሉት ኢንጂነር መርጋ በዚህም በአንድ አካባቢ የሚደረግ የማሻሻያ ስራ በዙሪያ ባሉት ላይም እስከ 20% የደህንነት ማሻሻያ እንዲኖር አድርጓል ይላሉ ያው አደጋዎቹ ሲከሰቱ ከምን ተነስቶ ነው የተከሰተው የሚባል ነገር መታወቅ መቻል ያለበት ይመስለኛል አደጋዎች የሚከሰቱ ቦታዎችን በጥናት በመለየት የማሻሻያ ስራዎች ይደረጋሉ ጥናቶች እንግዲህ የሚያሳዩት ምንድነው እዛ አደጋ የሚከሰትበት ቦታ ላይ የሚደረጉ የማሻሻያ ስራዎች ከ95% በላይ እዛ አካባቢ የሚከሰትን አደጋ የመቀነስ አቅም አላቸው እንደ ጎረቤታቸው እዛ አካባቢ ላይ ካሉ መንገዶች አንጻር ደግሞ በዚህ በ2 ኪሎ ሜትር በ3 ኪሎ ሜትር ራዲየስ ውስጥ ተብሎ ሲቀመጥ በከተማ ደረጃ እስከ 20% አደጋን የመቀነስ ስራ ተሰርቷል ተብሎ የባለፈው አመት ሪፖርት እንደዚህ የተጠና ጥናት አለ በአዲስ አበባ የሚከወኑት የመንገድ ግንባታ ስራዎች ከደህንነት እንዲሁም ሌሎች መመዘኛዎች አኳያ ደረጃቸውን የጠበቁ መሆናቸውን መከታተል ያስፈልጋል ተብሏል በአዲስ አበባ ያሉ የመንገድ መሰረተ ልማቶች ከደህንነት አኳያ ከተቀመጠ ዓለም አቀፍ መመዘኛ መስፈርት የሚያሟሉት ጥቂቱን መሆኑን በአዲስ አበባ መንገዶች ላይ የተጠና ጥናት ውጤት ያሳያል